እንደሆነ ስትለኝ እኔ እንጃ ምጥ እንዴት ነው የሚያደርገው ምናምን ስላት እንዴት ስትለኝ ነኤም እንደዚህ ነው ያደረገኝ አልኳት። ከዛ ሀይ አለችኝ። ተሰብስበን ሄድን ጤና ጣቢያ ማለት ክትትል የማደርግበት ጤና ጣቢያ ሄድን። ዶክተሬ በነገራችን ላይ ክትትል ነበረኝና ያኔ የዛሬ ወር ትመጫለሽ በ10 ምናልባት በ10 ልትወጪ ትችያለሽ። በረካቱ ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱን እጅግ አድርገን ነው የምናመሰግነው። ቤተሰብ እንግዲህ ከብዙ መጥፋት በኋላ ከብዙ ጊዜ ቢያንስ 2 ወር ሊሆን ነው ማለት ነው ከመጥፋት በኋላ ዛሬ እንሆ መጥቻለሁ ማለት ነው። መተናል እንግዲህ የጠፋሁበት ምክንያት እውነት ለመናገር ዱዓችሁ ደርሶልኝ ብዙዎቻችሁ ዱዓ ታደርጉልኝ ነበር። ያው እንግዲህ ነፍሰ ጡር እንደሆንኩ ታውቁ ነበረ። አላህ በሰላም ይገላግልሽ፣ አላህ በሰላም ሁለት ያድርግሽ፣ በሰላም የሆድሽን ወደ ጀርባሽ ያዞርልሽ እያላችሁ ዱዓ አድርጋችሁልኝ ነበር። አልሐምዱሊላህ ዱዓችሁ ደርሶ እንሆ አልሐምዱሊላህ በሰላም ተገላግዬ የሚጣናት ሆኜ አሁን የልጅ እናት ሆኜ መጥቻለሁ ማለት ነው። ጠፍቼ ነበር እውነት ለመናገር በሰላም ተገላግያለሁም ብዬ አልተናገርኩም። በቃ ቢዚ ሆንኩኝ ማለት እናትነት እንትን ሲል ቢዚ ያደርጋል። ይሁን ትዝ አይላችሁም እና በጣም ይቅርታ እንደመጨነቃችሁ። እኔም ደግሞ በሰላም ተገላግያለሁ አልሐምዱሊላህ ብዬ መናገር ነበረብኝ። ስላልተናገርኩ እጅጉን ይቅርታ ጠይቃለሁ ማለት ነው። እንግዲህ ዛሬ ከጓደኛ ጋር መጥቻለሁ። ዛሬ ቪዲዮ ካልሰራን ለቤተሰቦችሽ ደስታውን ሳታበስሪ ለምን ቀረሽ ብላ ጓደኛ እንግዲህ ስትለኝ ነው እስኪ ዛሬ ቪዲዮ እንስራ ብዬ መጣሁት ማለት ነው። አራስ ቤት ነው ያለሁት። እንግዲህ እሷ ከቤተሰቦቿ ጋር ከእናቷ ከአባቷ ጋር ልጠይቀኝ መታ ማሻአላ ደስ የሚል ጊዜ ነበረን። እሷ ጋር ቆይቼ አሁን ቪዲዮ እንስራ ብለኝ ነው ማለት ነው የመጣሁት። እንግዲህ አልሐምዱሊላህ ረብል ዓለሚን በሰላም ተገላግዬ በሰላም ተሁለቱኛለሁ። ለኔ አላህ ሱብሃነሁ ወተዓላ የሰጠውን ለእናንተ የሚስጣችሁ ውድ ቤተሰቦቼ፣ በስደት ያላችሁ እህቶቼ ማለት ነው። እውነት ለመናገር ዘርን መተካት ያለ ነው። ስደት እንግዲህ ከባድ ነው። ከስደት ማለት ደግሞ እንደዚህ ማግኘት ደግሞ ትልቅ ንዕማ ነውና ለእናንተ ማደው ፍቃችሁ። እንግዲህ ነኤምን ታውቃታላችሁ፣ ጓደኛዬን መወዳት በጣም እንጃ ስለሷ እውነት ለመናገር በደስታዬም በሁሉ ነገር ከጎኔ ናት። ብዙም ማጫወታችሁ ነገር አለኝ ኢንሻአላህ። አሁን ለጊዜው በሰላም ተገላግያለሁ። እንዲሁም ደግሞ ደስታ ያለ ማበሰር ነው የመጣሁት። እስኪ እንሆ ሰላም ባያቸው ቤተሰቦች እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናላችን ቤተሰቦች ሰላም እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ያው እንግዲህ ዛሬ ብቅ ብለናል። ያው ወልዳለች አልሐምዱሊላህ፣ ደስ ብሎናል። እንኳን ደስ ያላችሁ። ያው እስከዛሬም ቪዲዮ መስራት ነበረብን፣ ግን ያው ከራስነት አልወጣም ማለች። ዛሬ በግድ ነው የወጣችው። አልሐምዱሊላህ በጣም ደስ ብሎናል። አራስነት እንዴት ነበር? አራስነት በጣም ደስ ይል ነበር። እንግዲህ ዛሬ ትናንትና ወሬ ነው ታውቂያለሽ። ትናንትና 1 ወር ሆነ ከወለድኩ ማለት ነው። ያው እንግዲህ አልሐምዱሊላህ አራስነት ደስ ይላል። እናትነት ደግሞ ትልቅ ደስታ ነው። እውነት ለመናገር በጣም ትልቅ የሆነ በቃ ለመኖር የምትጓጉ የሆነ በቃ ያኔ ኑሮ ያጓጓችኋል። ወለላዝም ያኔ በቃ ለልጃችሁ ስትሉ ወለላዝም እውነት ለመናገር ወልደ ቅማስ የሚባል እንትን የሆነ እንትን እንደሚደርስና ትልቅ እንትን እንደሆነ ነው ያወቅኩት ወላሂ። እንግዲህ እኔ የመጀመሪያ ነኝ። እንግዲህ በመጀመሪያ ጊዜ ነው እናትነት መሆኔ። ግን ሲሉ ይገርመኝ ነበር እንዴ ይሆን አይገባኝም ነበር። ግን አሁን ሁሉ ነገር ወደ ልጅ ነው እንጂ ወደ ዩቲዩብ ወይም ደግሞ ለሌላ ነገር ማስታወስ የለምና ከዛ አንፃር ነው። ብቻ አልሐምዱሊላህ እናትነት ደስ ይላል። ነይም አልሐምዱሊላህ ረብል ዓለሚን። በተለይ ከስደት መልስ ደግሞ በጣም ከባድ ነው፣ እንፈራለን። ለመጀመሪያ ጊዜ ሲኮን ደግሞ ከጉዳትም ጋር ታውቂያለሽ። እኔ 12 ዓመት ነው እንግዲህ አረብ ሀገር የኖርኩት። ግን 12 ዓመት እንደመቆየቴ አልሐምዱሊላህ አላህ ረድቶኝ ልክ በመጣው በአመቴ አሁን ትናንትና ደግሞ አመቴ
ትናንትና ልክ አንድ ዓመት ሞላኝ ከሳውዲ መምጣቴ ማለት ነው። እንግዲህ ያው በመጣይ በአንድ ዓመቷ የልጅ እናት ሆናለች። ማሻአላህ ተባረከ ረህማን። እንግዲህ አላህ ልጇን አላህ ያሳድጋት፣ አላህ ሷሊህ አላህ ያደርጋት። ያው ሴት ልጅ ነው ያገኘነው። ማሻአላህ ተባረከ ረህማን። ነግሬያቸዋለሁኝ። ያው ጾታዋን ለምን አትነግሪኝ ምናምን ሲሉኝ ባለፈው ጾታዋን ነግሬያቸዋለሁ። በእርግጥ ያው ሰበብ ነው ዶክተር ዋናው አላህ ሱብሃነሁ ወተዓላ ነው። ቢሆንም ደግሞ ያው እንደ ሰበብ ሆኖ ዶክተር ይነግራልና ዶክተሩ በነገረኝ ምክንያት ያው ሴት ልጅ እንዲሆነች ነግሬያቸዋለሁ ማለት ነው። እነሆ ደግሞ እንደ ዶክተሩ እንዳለውም ሴት ናት። አልሐምዱሊላህ የሴት ልጅ እናት ሆኛለሁ። አላህ ወድና ፈቅዶ እንግዲህ በሴት ልጅ አበክሮኝና አልሐምዱሊላህ ረብል ዓለሚን። ውላዳ እንዴት ነበር? ጠብዬ ነው የወለድሽው? አመልያ ነው ወላሂ ኢንሻአላህ ጠናብሽ። እንግዲህ ያው ለእናንተ ለመንገር ነው እንጂ የኔ እንትን ማለት ታውቃለች ከመጀመሪያው ጀምሮ የምወዳ ጓደኛ ናት። አሁን ደግሞ ይብለጥ በቃ በክፉ ጊዜያችሁም ደግሞ የሆነ በነገራችሁ ጊዜ የሆነ ሰው ሲደርስላችሁ የበለጠ ደግሞ ከእናንተ ጋር እንትን ይኖራልና ታውቃለች ሁሉም ነገር ከእርግዝና ጀምሮ። በእርግጥ እኔ በእርግዝና ሰዓት በጣም ተሰቃይቻለሁ ማለት ያም ማለት ምግብ አልበላም በጣም ነው እንጃ በጣም ተሰቃይቼ ነበረ። አልሐምዱሊላህ እንዳልኩትም ያን እንደ በእርግዝና እንትን እንዳለብኝ አሁን አልሐምዱሊላህ። እና ምንድን ነበር ያልሽኝ? አልሐምዱሊላህ ወላደሽ እኔ የወለድሽው በአመልያ አይደለም በምጥ ነው የወለድኩት። አልሐምዱሊላህ በምጥ ነው የወለድኩት። አልሐምዱሊላህ ግን አልጠናብኝም ታውቂያለሽ። እንግዲህ ቤተሰብ የሚጣልቅሳ ነው ማለት ነው። ወተና ተመልሰን ያው የሚጣልቅሳ ነው ቪዲዮውን ያቋረጥነው እና ምን ላይ ነበር ያቆምነው? ውላደሽ ጠብዬ ነበር ያለው በእንትን ነው ማለት በምጥ ነው የወለድኩት በአመልያ አይደለም። ግን ብዙ ሰው ገርሞታል ማለት ገርሞታል ስላችሁ ያኔ ጉዳቱም ስላለ ብዙ መቆየትም ስላለ እንደዚህ በምጥ መውለዱ ትልቅ ነው ማለት ደስ የሚል ነው። በተለይ ደግሞ እናትነት በቃ የእናትነት ፊሊንግ እንዲሰማችሁ የሚሰማችሁ እውነት ለመናገር በምጥ ስትወልጂ ነው ወላሂ። እኔ አሁን የተወሰነ ያኔ ልጄን 3 ቀን ምናምን በጡጦ ነበረ ማጠባት ታውቂያለሽ። መጀመሪያ አካባቢ ጡት የሚሎ ነበር ጡቴ አልፈነደም ነበርና እንትን ነበር ጡጦ ነበር ማጠባው ወተት ማለት ነው። በቃ ቀስሜ ስብር ብሎ ለምን ጡቴን አልጠባችም የሆነ እናትነትን በቃ ጡታችሁ ስታጠቡ እንዲሁም ደግሞ በምጥ ስትወልዱ ነው እናትነት በቃ ትልቅ የእናትነትን ኃላፊነት የምትወስድ ይመስለኛል እንደኔና ደግሞ ሲወለድ ደግሞ ህመሙንም ሁሉንም አይታችሁት እንትን ሲል በእርግጥ ልጃችሁን ስታገኙ ህመሙ ሁሉ ይጠፋችኋል። ወላሂ ያኔ አይከብድም አልላችሁ ምጥ ይከብዳል ግን ልጃችሁን ስታው ልጃችሁን ስትታቀፉ ምጡም ምኑ እንዳለ ይጠፋችኋል። ወላሂ ላዚም እና አልሐምዱሊላህ በምጥ ነው ለማለት ነው። ውላዳዋ ጠቢኢ ነው ቀላል ነው ያኔ በእርግጥ ምጥ ያኔ ቢከብድም ላኪን ግን ቀላል ነው። ቀላል የሚባሉ 3 ቀን የሚያምጡ እህቶች አሉ። አልሐምዱሊላህ የሷ ያኔ ጧት አካባቢ ሄደን ያኔ አርፍደን ሄድ ነው ጧት እና ኢማመመኝ አልኳት። ኧረ እያመመኝ ነው ምናምን ስላት ምጥ ይሆን ስትለኝ ኧረ ምጥ አይደለም ምናምን አልኳት። ሌሎችም ጓደኞቼም እሷንም የወለዱት እሷም ደግሞ ምጥ ይሆን ስትለኝ እኔ እንጃ ምጥ እንዴት ነው የሚያደርገው ምናምን ስላት እንዴት ስትለኝ ነይም እንደዚህ ነው ያደረገኝ አልኳት። ከዛ ሀያለችኝ ተሰብስበን ሄድን ጤና ጣቢያ ማለት ክትትል የማደርግበት ጤና ጣቢያ ሄድን። ዶክተሬ በነገራችን ላይ ክትትል ነበረኝና ያኔ የዛሬ ወር ትመጫለሽ በ10 ምናልባት በ10 ልትወልጂ ትችያለሽ ካልወለድሽ ግን ትመጫለሽ ብሎኝ ነበርና በዛው ባለበት በ10 ሰወልጂ ደግሞ ሱብሃንአላህ በጣም የሚገርም ነው። ስለዚህ አጠናብኝም ጧት ሄድኩኝ 4 ሰዓት ከምናምን ላይ ሄድን 5 ሰዓት ከምናምን ገባሁኝ ምጥ ነው አለኝ። የተወሰነ ዟዙሮ የተወሰነ እንትን ተመልሰሽ እንቅስቃሴ አለሽ ቶሎ አለኝ። ከዛ 7 ሰዓት ከምናምን ገባሁኝ እንትኑ ጋር ማለት ነው መወለጃ ክላስ ልክ 8 ሰዓት ከ20 ሲል ወለድኩ ማለት ነው። ያኔ ብዙም ያኔ የሚካበድ አይደለም ቢሆንም ግን የደቂቃይቱ በቂ ናት እውነት ለመናገር ወላሂ ምጥ
ያው ሙታችሁ እንደመመለስ ነው ያይታወቀ ነው። ስላችሁ ደግሞ እንዳትፈሩ። ይሄ የአላህ ኒዕማ ነው፣ የአላህ ስጦታ ነው። ደስ የሚል ነው። ይሄ በቃ ደስ የሚል ነው ወላሂ። ስለዚህ ሁሉም ነገር ልጇን ስታቀፍ ይረሳል። አዎ እኔ አሁን በሰዓቱ ያው በካንም እንደመሆኔ ያኔ መጀመሪያም እንደመሆኔ ይከብዳል። ከባድ ነው ቢሆንም ልጃችሁን እዚህ ልባችሁ ሲያደርጉላችሁ ዶክተሮቹ ህመሙንም ድካሙንም ምንም ነው የምትረሱት፣ ይረሳል ወላሂ። እናንተም ትሉኛላችሁ ግን ምንም አይመስለኝም ነበረ። አልሐምዱሊላህ በሰላም እንደዚህ እንትን ለማለት በቅቻለሁ። አልሐምዱሊላህ እንግዲህ ቤተሰብ እህታችን የእርግዝናውም ጊዜ ድካም ሁሉንም አልፋ የምጡን ሁሉንም አልፋ ዛሬ የልጅ እናት ሆናለች። ልጇን አቅፋለች በሰላም አልሐምዱሊላህ። አላህ ይጃልሃ ምን الصالحين ኢንሻአላህ። አላህ ሐፊዘል ቁርአን አላህ ያድርጋት። አላህ አንፋው الناس للناس ያድርጋት ኢንሻአላህ ያ ረብ። እንግዲህ ያው ዛሬ የዝን ያክል ካል ሰማማን ልትይ ነበረ ሰው ራስቸው ሰማማን ነው። ስሟን እንግዲህ ማን ማለት እውነት ለመናገር እና ስሟን መቼ ነው ያወጣሽው? እኔ አረብ ሀገር እያለሽ ነው ወይስ አሁን ነው? እውነት ለመናገር አረብ ሀገር ስንኖር እንግዲህ የአረብ ስም ነው እኛ እንትን የምንለው የሆነ በቃ እዛ አረቦቹ ልጆች የሆነ ያየነውን እዛ እንደውም አውጥተን ነው የምንመጣው። እውነት ለመናገር እኔም ነበረ ብዙ ስም ነበር። ይሄንን ያኔ እወልዳለሁ የሚባል ነገር አለ አይደል? ስታገቡ እንግዲህ መውለድ ያለ ነው። ሰወልድ ወንድ ልጅ ከሆነ ይሄንን ነው ሴት ልጅ ከሆነች እንደዚህ ነው የምለው ብዬሽ ነበረ። ግን ሱብሃንአላህ እንዳጋጣሚ ሆኖ እኔ ያልኩት ሳይሆን ወንድሜ ነው የልደት ካርድ እንደውም ከወለድኩ በኋላ የልደት ካርድ ነው ተብሎ ሲከድ ስሟን ማን በይ ሲባል ሪያና በሉ አልኳቸው። በነገራችን ላይ ለኢድ ነው የወለደች። የኢድ ቀን ነው የወለደች። የኢድ ቀን ሱብሃንአላህ ነው የወለደች ጠዋት ማለት ነው። የኢድ ቀን ኢድ እንደነገሩ አሁን እኔ ሐሙስ ነው የወለድኩት። ስለዚህ ወንድሜ ነው ያወጣው ማለት ነው። እኔም ያወጣሁት ሳይሆን ወይም ደግሞ አባቷ ወይም ባል ያወጣሁት ሳይሆን ወንድሜ ባወጣው ነው የጸደቀው። የልደት ካርዷ ስሟ ሊመዘገብ ሲከድ እኔ ያልኩት ሪያና ሲጠፋበት ዶክተሩ ማለት ነው የሆነች ወረቀት ሰጠኝና ከማዋለጃ ክላስ ስም አውጥታችሁ ሪያና ብላችሁ ስም አውጥታችሁ አምጡ ካርድ ያለንና ሰጠሁት። ሪያና ብለህ አስወጣ ብዬ ሰጠሁት። ከዛ እሱ እዛ ጠፋው መሰለኝ። ከዛ ማኢዳ ብሎ ስሟ እንግዲህ የልጄ ስም ማኢዳ ይባላል ማለት ነው። እንግዲህ እያለቀሰች ነው። ወደ ልጄ ጋር ሂጂና ኢንሻአላህ ደግሞ በሌላ ቪዲዮ ተመልሰን እንመጣለን። ልጅ እያለቀሰች ነው። ልጅዋን ማጥዋት አለባት። የልጅ እናት እንግዲህ እንደዚህ ነው። ወደ የተከበራችሁ ቤተሰቦቼ ለበዱአችሁ በሁሉ ነገራችሁ ተጎን ስለነበራችሁ እጅግ አድርጌ ነው የማመሰግነው። ታሁን በኋላ አንጠፋም፣ ነይምም አልጠፋም። እንግዲህ ነይምም ሞኒ ሆናለች። ማስታወቂያ የገባችሁላት አበረታቷት። ኢንሻአላህ ከጎናችን ሆናችሁ እንደምታበረታቱን ተስፋ አለን ማለት ነው። ውድ ቤተሰቦቼ በሌላ በተመሳሳይ ቪዲዮ በቀን በቀን ነው የምንሰራላችሁ ኢንሻአላህ። የቀን ውሏችንን እንዴት እንደሆነ እንሰራላችኋለን ኢንሻአላህ። አንጠፋም ኢንሻአላህ በእዝኒላህ። ዛሬ ቪዲዮ ይህን ይመስል ነበር። በሌላ በተመሳሳይ ቪዲዮ እንግዲህ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።